እግዚአብሔር ይባርክልን። እግዚአብሔር ይባርካችሁ። የተከበሩ ሊቀ ትጉሃን ገብረ መስቀል ኃይለ መስቀል እንዲሁም አባቶች፣ ቆሞሳት፣ መነኮሳት፣ ሊቃውንተ ቤተክርስቲያን በደመ ክርስቶስ የከበራችሁ እና ድነት የታወጀላችሁ ምዕመናን እንዲሁም ወጣቶች፣ አገልጋዮች ፍቅርና ሰላም በሆኑ በአምላካችን ስም ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? አሜን። የሆነው ጌታ ሕይወታችን ጠብቆ ጤንነታችን ሰጥቶ እንደዚህ ባለው ሁኔታ ተሰባስበን ስሙን እንድንቀድስ እንድናመሰግን እንድንዘምር እንድንጸልይ ያበቃን ኃያሉ አምላካችን ስሙ የተመሰገነ ይሁንልን። ይህን እንደ ማር እንደ ወተት የሚጣፍጥ ቃለ ወንጌል ያስተማሩን የዚህ ገዳም መስራች ታላቁ ሐዋርያ ሊቀ ትጉሃን ገብረ መስቀል ኃይለ መስቀልን ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን። እግዚአብሔር ባርካችሁ ሁላችሁ። አእምሩ ከመ ተሰብሐ እግዚአብሔር በጻድቁ፣ እግዚአብሔር በጻድቁ እንደተገለጠ እወቁ የሚል መነሻ ነው። ነት ሰፋ ያለ ቃለ ወንጌል ትምህርት ምክር ሰጥተውናል አባታችን። ከዚህ በላይ መጨመር እንደው ማበላሸት ወይም ደግሞ የተማርነውን ማጥፋት ነው የሚሆንብን። ለጠቢብሰ አሐቲ ቃል ትልቆ ይላል። ለጥበበኛ ሰው ትንሽ ቃል ይበቃዋል። ያችን ከያዘ ያችን ካሰላሰለ ይድናል ማለት ነው። አብዞ መጻሕፍት ያዘነግልብ፣ የትምህርት ብዛት ደግሞ ልብ እንዲዝግ ያደርጋል። የእኛ ባህሪያችን የመርሳት ባህሪ ስላለ በበዛ ቁጥር እንዳንረሳ የተማርነውን የሰማነውን በልቦናችን ያሳድርብን ከማለቶች ሌላ አንጨምርም። ሆኖም ግን ዳዊት ይህን ቃል ሲናገር ቃሉ የሰርክ ጸሎት ነው። እንግዲህ በቀን 7 ጊዜ ጸልይ ይላል ዳዊት። በእሱ አረዳድ በእሱ አነጋገር ይሄ የሰርክ ጸሎት የሚባለው ክፍል ነው። ሰው ጸዋይ ክቡር እግዚአብሔር ሰማኒ ጽድቅየ፣ በጠራሁ ጊዜ የጽድቄ አምላክ ይሰማኛል ብሎ ጀምሮ ብዙ ቃላትን ዘርዝሯል። መዝሙር 4 እና መምህር የተነሱበት እግዚአብሔር በጻድቁ እንደተገለጠ እወቁ። ማወቅ መረዳት ከኛ ይጠበቃል። ማወቅ የሚገባን ደግሞ ጌታ እግዚአብሔር በእኛ እንደሚገለጥ፣ እኛ የክብሩ ገላጮች ነን። አንትሙ ታቦቱ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ እናንተ ናችሁ ተብሎ እንደተጻፈልን ከዚህ ቃል የተነሳ እኛ ጌታን የምንገልጥ የምናሳይ ነን። ስለዚህ ሰው ማለት የተከበረ ፍጥረት ነው ማለት ነው። የተከበረ ፍጡር እግዚአብሔርን መግለጥ የሚችል በዮሐንስ ምዕራፍ 1 ላይ ተመዝግቦ እንደምናገኘው እግዚአብሔርንስ አንድም እንኳን ያየው የለም ይልና መጨረሻ ላይ አብን ገለጠልን አስተዋወቀን ይላል። ጌታ ኢየሱስ ክርስቶስ እኛን ወክሎ
ከእኛ ከቅድስት እናቱ በነሳው ሥጋ የባሕርይ አባቱን ለእኛ ያስታውቋል፣ ገልጦልናል ማለት ነው። ስለዚህ በአንድም ይሁን በሌላ ሰው ማለት እግዚአብሔር የሚገለጥበት፣ እግዚአብሔር የተገለጠለት፣ እግዚአብሔር ያከበረው ማለት ነው። ስለዚህ እግዚአብሔር ካከበራቸው ሰዎች መካከል ዛሬ የምናስባቸው ጻድቁ አባታችን ገብረ መንፈስ ቅዱስ ናቸው። ጌታ የተገለጠባቸው እግዚአብሔርን የገለጡ በስራቸው፣ በጸሎታቸው፣ በተጋድሏቸው ጌታን የገለጡ እኛን ደግሞ በምልጃቸው ወደ አምላክ እንዲያቀርቡ ቃል የተገባላቸው ዛሬ እረፍታቸው ሞቶ ሙሰ ለጻድቃን እረፍቶሙ ይእቲ። የጻድቃን ሞታቸው እረፍታቸው ነው። ከሞቱ በኋላ ደግሞ ወመውቶ ይኮንን ይላል። ከሞቱ በኋላ ደግሞ የሚገዙ የሚያማልዱ ሰውን ወደ እግዚአብሔር የሚያቀርቡ ኢትዮጵያን የባረኩ ለኢትዮጵያ በረከት የሆኑ ለኢትዮጵያ ሕዝብ አማላጅ የሆኑ በጸሎታቸው ለሰዎች ማማለድ ብቻ ሳይሆን ምድሪቱን የባረኩ ምድሪቱ በሰዓቱ ዘር አብቅላ እንድትሰጥ ለምድር በረከት የሆኑ አባት ናቸው። ወተቀበልዎ መላእክት ሲያርፉ እንኳን ራሱ ሲሞቱ መላእክት ተቀበሏቸው። በስብሐት ወማሕሌት ይላል ቅዱስ ያሬድ። በምስጋና በማሕሌት ልክ ቅድም ሊቃውንቱ ሲዘምሩ እንዳያችኋቸው በዚህ አይነት ዝማሬ መላእክት እንደተቀበሏቸው ተጽፏል። እነሱ ተቀበሏቸው። ወአብእዎ ኢየሩሳሌም ሰማያዊተ፣ የኢየሩሳሌም ምሳሌ ወደሆነችው ወደ እግዚአብሔር መንግሥት መላእክት ወሰዷቸው፣ አስገቧቸው። ክብራቸውን ለመግለጥ ክብራቸውን ለማጉላት የተነገረ ቃል ነው። ክብራቸው የእሳቸው የጻድቁ ብቻ ሳይሆን በጻድቁ ስም የተማጸኑ ምዕመናን ሊቃውንተ ቤተክርስቲያን በእግዚአብሔር ዘንድ የከበሩ ናቸው። ይህን ክብር እግዚአብሔር በተለያየ መልኩ በበለጠ ለኢትዮጵያ ሕዝቦች ያተሰጠ በረከት የለም። ምን ትብከ ዘይነሳይከ፣ ያልተቀበልከው ምን አለ ይላል ጳውሎስ። ሲያስቡ ኢትዮጵያውያን ያልተቀበሉት ምን አለ? ሃይማኖቱ መጀመሪያ ቢመጣ ወደኛ በዣንደረባ አማካኝነት፣ በኋላም ሊቀ ትጉሃን እንደተናገሩት የገዳም ስርዓት ከውጭ ያሉ ከሶሪያ፣ ከአውሮፓ፣ ከሮም የሚመጡ ተስዓቱ ቅዱሳት የሚባሉ ደጋጎች ቅዱሳን የሚመጡ ወደኛ። አሁንም ጻድቁ አባታችን ገብረ መንፈስ ቅዱስ የተወለዱበትን ሀገር ትተው እንዘይት የገዝ ጽማ ወረሃብ ይላል። ረሃብን ጥምን በመታገስ የኖሩባት ሀገር የተቀደሰች ሀገር ሀገራችን ኢትዮጵያ ናት። አሁንም አባታችን እንደተናገሩት እሸም እግዚአብሔር አምላክ ኢትዮጵያን ጥሎ አይጥልም፣ የእናንተ አምላክ ስለሆነ የነዚህ የሕፃናቱን ጸሎት እንባ ስለሚቀበል ምንም እንኳን መከራ ውጣ ውረድ ቢፈራረቅባትም ዋና ቅጸ ሲኦል እየሄዱ የሲኦል ልጆች አይበረታቱባትም። እውነት ነው፣ መውጣት መውረድ ይኖራል፣ መውደቅ መነሳት ይኖራል። ግን አትሸነፍም ነው የጌታ ቃልና ሁልጊዜ ሀገራችን ቤተክርስቲያናችን ጸንታ ትኖራለች። በበለጠ ደግሞ አሁንም እንደተናገሩት መምህር ይህ ቦታ እግዚአብሔር የፈቀደው የወደደው ያከበረው እንዘ እያርፉ ይሴቡ ያለ እረፍት ሰዓታቱ ኪዳኑ ጸሎተ ምህላው የማይታጎልበት የምዕመናን እንባ የሚታበስበት የሚጽናኑበት እግዚአብሔር ያከበረው ቦታ ነውና ይህ ጅምር የታሰበው ተፈጽሞ ደግሞ
ሻል ያለ ሰፋ ያለ ቤተክርስቲያን ሰርታችሁ አንጻችሁ ደስ ብላችሁ እንድትዘምሩ እንድታገለግሉ ያንን ፍጻሜ እንድናይ እንድታዩ እግዚአብሔር ያብቃችሁ። እናንተ በዚህች ጎጆ ሆናችሁ ተመልከቱ። አጠቃላይ በሀገራችን በኢትዮጵያ ቅድም እንደተናገሩት ሊቀ ትጉሃን ብዙ ገዳማት ብዙ አድባራት ይታነጻሉ። እናንተ በምታዋጡት ሳንቲም ነው። መቼም ሊቀ ትጉሃን ገብረ መስቀል ከሰማይ አያመጡም አያወርዱም አይደለም። ያው የእናንተ እጅ ነው። እጆቻችሁን ይባርክላችሁ፣ ቤታችሁን ይባርክላችሁ። እሳቸው እንደ ሞዴል ወይም እንደ መሪ ሆነው እሳቸው ትምህርት ነውና ይህን በጎ ስራ የምትሰሩ እሳቸውንም በሕይወትና በጤና ይጠብቅልን። የተጀመሩት ገዳማት አድባራት ሁሉ ለፍጻሜ እንዲበቁ እግዚአብሔር ይፍቀድልን። ለማሃደረ ቤቱ አበዛህ ነጽ አንድ ግንበኛ ሐናጺ በሰራው ቤት ገብቶ የማደር መብት አለው። ይህ ምስጢረ ሥጋዌን የተነተነበት ቃል ነው። እሸም እግዚአብሔር የሚሳነው ነገር የለም። ከእኛ ወገን ሆኖ የእኛን ሥጋ ተዋህዶ እኛን አዳነ። ይህን ለማድረግ የሚያክረው የሚያቀተው ነገር የሚሳነው የለም። አሁንም እናንተንም አበርትቶ አብዝቶ ትልቅ ስራ እንድትሰሩ ለማድረግ እግዚአብሔር አምላክ አይሳነውምና የማይሳነው ጌታ ቦታችሁን ያክብርልን፣ እናንተን የሚባርካችሁ። በዚህ ቦታ የሚጸለየው ጸሎት፣ የሚቀርበው ምስጋና፣ የሚሰዋው መስዋዕት ለካህናት አስበ ክህነትን ለምእመናን ፍቅር አንድነትን የሚያሰጥ ያድርግልን። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለቤተክርስቲያናችን ይሆንልን። ክፉን ነገር ከምድራችን ያደርግልን። በጎውን ሰላሙን ጊዜ እንዲሰጠን ፈቃድ ይሁንልን። ጾመ በረከት አድርጎ በሰላም አስፈጽሞ የትንሣኤውን ብርሃን እንዲያሳየን ፈቃድ ይሁንልን። ከእመቤታችን ከቅድስት ድንግል ማርያም ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ በረከት ጸጋ ክብር ያሳድርብን። ሁላችሁን አገልጋዮችን ቢባርክላችሁ ይባርካችሁ፣ ጉልበታችሁን ይባርክ ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባ